በቀን የፎከረ በስልክ የፎከረ በኢንተርኔት የፎከረ ጊዜ የጭቅ ቀን አይገኝም። ስልኩን አጠፋፍቶ አይግባኙ ነው አይደለ? ያፍ ጀግና ነው ብዙ ሰው። ኃጢአት ክፋቷ ምንድነው? ሰውን ታሲዝና እሷ አትገኝም። ሰውን በፍዳ አሲዛ ከአምላክ በግራ አቁማ በሳት እየቀቀለች ኃጢአት ተገኝታ አትገረፍም። ክፉ ሰውና ኃጢአት አያይዘው እነሱ አይገኙም። በጨነቀን ጊዜ በጠበበን ጊዜ ከሞት አፋፍ ያወጣንን ሰው ከመርሳት በላይ ምን ነውር አለ? በእውነቱ ማለት የእኛ ነገር ይሄን ጠበል ስንሄድ ሰላምታችን ሁሉ ማማሩ ለስላሳ እንመስላለን። ቀጣፊ እኮ ነን እኛ እኮ እንደው በእውነቱ ማለት እግዚአብሔር ውለታ ያስባል። ደግሞ እኮ የሚያስደንቅ እኮ ነው። ለእግዚአብሔር ውለታ የሚውልለት የለም። እንዴት ብትሉ ለሱ ያደረግነው ነገር ራሱ ከሱ የተገኘ ስለሆነ። ስለዚህ ምን ይባላል ተመልከቱ። ዘያአሲ ተወካፊ ገብሩ ጥሩ ነው። ግብር ክፈሉ። እውነቴን ነው። ግብር አለመክፈል ኃጢአት ነው። ጌታም ራሱ እኮ ከፍሏል። መንግስት ህዝቡ እንዳያለማ እያደነዘዛችሁት ነው ይላል። እናንተ ደግሞ ፖለቲካ እየሆኑ ነው አባቶቻችን ትላላችሁ። ደግሞ አማል መንጓለል ማለት እኮ ይሄ ነው። ደሙን ሰጥቷችሁ እናንተ አሁን የሳንቲም ድቃቂ የልብስ ላቂ ሰጥታችሁ ስትመጻደቁ አይገርማችሁ? ለክርስቶስ እንኳን ገንዘብ ዓይንን አውጥቶ መስጠት እንኳን ከቀዝቃዛ ውሃ አይሻልም። እንደ ገንዘብ ያለ ጨካኝ ባይድ የለም። ሰውየውን ገለው ሲወስዱት እስኪተውትም አይል አሞቀቂስ እየሄደ የሚጎለት ማለት ነው። እኔ ነግሬያቸዋለሁ። ይህም መጽሐፍ ቅዱስ እያንጠለጠላችሁ ብትሮጡ መጽሐፍ ቅዱስ ራሱ መጥፊያችሁ ነው የሚሆን። ሰው አሁን የማርያም ገረድ መሆን አሁን በዛብን እናውቃችኋለን። በየቢሮው እንዴት ብላችሁ እንደምትቀፈጠፉ አለቆቻችሁ ሲመጡ እንዲህ ብሎ የሚኖር የሰው ልጅ የአምላክን እናት አላከብርም ይላል። የገዛ ደሙን ሰጥቶ የገዛ ስጋውን ቆርሶ ሰጥቶ የእሱን ውለታ የሚያስብለት የለም። ክርስቶስን አስቀምጠን እንጣላለን፣ እንባላለን። እማናደርገው ኃጢአት የለም። እግዚአብሔር ማደሪያ አቶ ከኛ እስኪለይ ድረስ እንበድላለን። መታሰብ ሲገባው ያልታሰበ አንድ ሰው አለ ይላል በመጽሐፍ እና ምንድነው ያልታሰበው? ያ ሰው ማን ነው? ምን አድርጎ ውለታው የተረሳበት ሰው ነው? ምን አይነት ሰው ነው? እንዲህ ሰው የተባለው ሰውዬ ማን ነው የሚለውን ታሪኩ መጽሐፍ ቅዱስ እንደ እናት ማዕድ ነው። የእንጀራ እናት ታውቃላችሁ አይደል? የሆናችሁ አትቀየሙም። የእንጀራ እናት ጠባይ ከሌላችሁ የእንጀራ እናት መሆናችሁ አያስወቅሳችሁም። እና የእንጀራ እናት ስትሰጥ ለልጁ የሰጠችውን መጠን ባሏ እንዲያውቅላት አስጥታ ነው የምትሰጠው፣ ገልጣ ማለት ነው። እናት የሆነች እንደሆነ ግን በትንሽ እንጀራ ብዙ ነገር ጠቅልላ ትሰጠዋለች። ቅዱስ መጽሐፍ በጥቂት ኃይለ ቃላት ብዙ ምግቦችን ጠቅሎ የያዘ ነው። እንዲህ ተብሎ የተነገረለት ሰው ታሪኩ ከአራት መስመር የማይበልጥ ሰው ነው፣ ግን የተረሳ ማለት ነው። በቅዱስ መጽሐፍ እንደተመዘገበልን እንደተጻፈልን ሰው ከሚሰራቸው ታላላቅ ኃጢአቶች አንዱ ውለታ መርሳት ነው። በሕይወታችን ውስጥ ብዙ ውለታ የዋሉልን ሰዎች አሉ። ከልጅነታችን ጀምረን ስናስበው የመጀመሪያውን ውለታ እናታችን ትወስዳለች። 9 ወር ከ5 ቀን ተሸክማ ነፃነቷን ተነፍጋ በሰላም ሳታድር ሳትተኛ በውስጧ ሰው ስትሆን ሰው ተሸክማ እየተገላበጠ ወልዳ ወተት ሲያልቅባት ደም አጥብታ የምታሳድግ እናት ናት። ይህን ሁሉ መከራ የምትከፍል አባት ወጥቶ ወርዶ ተርቦ ተጠምቶ ልጅ አሳድግ ብሎ ቀዩ ጠቁሮ ረጅሙ ጎብጦ ወፍራሙ ከስቶ ከሰው በታች ሆኖ ልጁን ያሳድጋል። አባት ባለውለታችን ነው። ውለታ ከመርሳት ይሰውረን። ሌላው ደግሞ ውእቱ ብሲ ያንን ሰው ማን አላሰበውም የተባለ ራሱ መድኃኔዓለም ነው። እሱ መድኃኔዓለም ኢየሱስ ክርስቶስ ነው። የተገዥ የባሪያን መልክ ይዞ የመጣ ኃያል ሲሆን ድኩም፣ ምሉ ሲሆን ውሱን ሆኖ የመጣ እሱ ስፉ ሲሆን ተወስኖ፣ ረቂቅ ሲሆን ገዝፎ የመጣ ኃያል አምላክ ስለኛ በፈቃዱ እየተራበ በፈቃዱ አንድ ልብስ ለብሶ በፈቃዱ በዚህ ዓለም ተመላልሶ ደክሞ ወጥቶ ወርዶ ዓለምን የታደገ ራሱ ኢየሱስ ክርስቶስ ነው። የእንጨት ደም አፍሰን የጠፋነውን የእሱን ደም አፍሶ ያዳነን የታደገን፣ በልተን የጠፋነውን አብልቶ ያዳነን፣ በልተን የተራቆትነውን ስጋውን አብልቶ የብርሃን ልብስ ያለበሰን፣ እርሱ ርስት ያወረሰን፣ ተሰዶ ርስት የሰጠን
ደክሞ ኃይል የሰጠን፣ ሙቶ ሕይወትን የሰጠን፣ ታሞ በሕማሙ ያዳነን ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። እርሱ ነው። ጥበበኛ ነው። ዲያብሎስ በጥበቡ ዲያብሎስ ተተንኩሎ እባብ ለብሶ ሔዋንና አዳምን እንዳጠፋ መድኃኔ ዓለም ደግሞ በሥጋ ብእሲ የሰውን ሥጋ ለብሶ ከዲያብሎስ ተሰውሮ ዲያብሎስን ድል የነሳ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል ተብሎ እንደተነገረለት ይህንን ዓለም ራሱን ድሃ አድርጎ በጥበቡ የፈወሰ ያዳነ መድኃኔ ዓለም ኢየሱስ ክርስቶስ ነው። ያንን ሰው አቅም ሳይኖረን የደረሰልን እርሱ ነው። ያንን ሰው ማንም አላሰበውም ማለት ክርስቶስን የሚያስበው ሰው ጠፋ ማለት ነው። ይኸውላችሁ ክርስቶስን የሚያስብ ሰው ፈጽሞ የለም። ዛሬ እግዚአብሔር ውለታ ያስታውሳል። ከውለታዎቹ አንዱ ቅዱሳን በሕይወት ሳሉ የደከሙትን ሲሞቱ ያስታውስላቸዋል። አብርሃም፣ ይስሐቅ፣ ያዕቆብ በሕይወታቸው ደክመው ያደረጉለትን ከሞቱ በኋላ አስቦላቸዋል። አስቦም ለልጆቹ ርስት አውርሶላቸዋል። እግዚአብሔር ውለታ ያስባል። ደግሞ እኮ የሚያስደንቅ እኮ ነው። ለእግዚአብሔር ውለታ የሚውልለት ሰው የለም። እንዴት ብትሉ ለሱ ያደረግነው ነገር ራሱ ከሱ የተገኘ ስለሆነ ብንማር እሱ በሰጠን አይምሮ ነው። ብናስተምር እሱ በገለጠው ዕውቀት ነው። ብንሰጥ እሱ ያበቀለውን እህል ነው። ብናጠጣ እሱ ያፈሰሰውን ውሃ ነው። ልብስ ብንሰጥ እሱ ካበቀለው ጥጥ አግኝተን ነው። ብንሰግድ እሱ በፈጠረው ኃይል ባጎናጸፈው ጉልበት ነው። ብናመሰግን እሱ ባከናወነው አንደበት ነው። መልካም ብናስብ እሱ በፈጠረው ልቡና ነው። ብንቀድስ ብናስቀድስ በገዛ ሥጋው በገዛ ደሙ ነው። የእሱ ያልሆነ የለም። ስለዚህ ምን ይባላል? ተመልከቱ። ዘያአስቲ ተወካፊ የሚሰጥ የሰጠውን ሰጣችሁ ብሎ ደግሞ ዋጋ የሚከፍል ራሱ የሰጠውን እንጀራ ዘከራችሁልኝ ብሎ ለዚያ ዋጋ የሚከፍል እንደሱ ያለ ማንም የለም። መኑ ይመስለከ እምነ አማልክት እግዚኦ የሚባለው ለዚህ ነው። እንደ እግዚአብሔር ያለ ፍጹም ቸር ፈጽሞ የለም። እንዲህ የሚያደርግ ግን ከሰጠው የተከለከለ እሱ ነው። ደግሞ ከሰጠው የተከለከለ የዚህ ዓለም ነገሥታት ካልፈጠሩት ፍጥረት ያስገብራሉ። መንግስት ይቀየም ይሆን? አይቀየምም። አይቀየምም። አሁን መንግስት የመሬት ግብር ያስከፍላል? አያስከፍልም? ተናገሩ እንጂ ፈርታችሁ ነው በሉ እንጂ። መንግስት ግን መሬትን ፈጥሯል። ግን ይገበርለታል? አይገበርለትም? መንግስት ዋናው ነገር መንግስት ያልፈጠረውን ያስገብራል ነው ሐሳባችን። እግዚአብሔር ግን በፈጠረው ፍጥረት የሚሰጠው የለም። ማር ሰጥቶ ውሃ የሚለምን፣ ወተት ሰጥቶ ወተት ዘክሯል። ውሃ የዘከራል ድሃም ያገኘውን ማለት ነው። በዚያ ቀዝቃዛ ውሃ ምራችኋለሁ አለ። ልብ በሉ። እሱ ቀዝቃዛ ውሃ የዘከርነውን ዝክር ውለታ አስታውሶ እያዳነ፣ እሱ ግን ደሙን ሰጥቶ የእሱን ውለታ የሚያስብለት የለም። የገዛ ደሙን ሰጥቶ የገዛ ሥጋውን ቆርሶ ሰጥቶ የእሱን ውለታ የሚያስብለት የለም። ክርስቶስን አስቀምጠን እንጣላለን፣ እንባላለን። እማናደርገው ኃጢአት የለም። እማናደርገው እግዚአብሔር ማደሪያ አቶ ከኛ እስኪለይ ድረስ እንበድላለን። ማደሪያ እስኪያጣ ድረስ እና አሁን ደሙን ሰጥቷችሁ እናንተ አሁን የሳንቲም ድቃቂ የልብስ ላቂ ሰጥታችሁ ስትመጻደቁ አይገርማችሁ? እውነቴን እኮ ነው። ስትመጻደቁ ማለት ነው። ሰው እያያችሁ የምትሰጡ፣ ሰው ካላያችሁ ማትሰጡ፣ እልል ካልተባለላችሁ ማትሰጡ፣ ውለታችሁ ካልተዘረዘረ ማትሰጡ፣ የዚህ ሀገር ሰው ለጋስ ነው ካልተባላችሁ ደስም አይላችሁ። እኛ ምጽድቃችን እንዲያው በእውነቱ ማለት ነው ደም እንዲያውም ይሄን ቀዝቃዛ ውሃ የሚለውን ቅዱስ ቄርሎስ ተረጉም ለክርስቶስ እንኳን ገንዘብ ዓይንን አውጥቶ መስጠት እንኳን ከቀዝቃዛ ውሃ አይሻልም። ለምን? ምክንያቱም መንግሥተ ሰማያትን ገብተን የምንኖረው ጸጋና ደስታ ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ የሰው ልጅ ከነገንዘቡ ደሙን ጨምሮ ቢከፍል 1 ሰዓት መንግሥተ ሰማያትን ትክ ብሎ ለማየት እንኳን አይመጥንም ነው። ያንን ደስታ ለማየት ለገዛ ራሳችን ብለን ነው በእውነቱ ማለት ነው። ያና እሱ እነግስ ኃይል ንጉሥ፣ እጸድቅ ኃይል ጻድቅ፣ እከብር ኃይል ክቡር ነው። ተሰቅለ በእንቲያ ነው ለእኛ ብሎን ያን ሁሉ መከራ የተቀበለ
ሰው የገዛ ሀገሩን የገዛ መንግሥተ ሰማያቱን ለሚገዛበት ነገር ስስት ቢይዘው ምን ትሉታላችሁ? ያንን ድሃ ያሰበው የለም የተባለ የክርስቶስን ቤተ ክርስቲያን የሚያስባት የለም። መሮጥ 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 ሲደክም ተመልሰ ስትመጣ እግዚአብሔርን የምታገኘው አይምሰልም። እግዚአብሔር አሁን የሚገኝ አምላክ ነው። የእግዚአብሔር ቸርነት ከመርሳት እግዚአብሔር ራሱ ይጠብቀን። ኢትዮጵያውያን የምንታወቀው ውለታ ባለመርሳት ነው። አንድ ውለታ የረሱ ሰው ላስታውሳችሁ። ሁለት ልጆች ናቸው። ኦሪት ዘጸአት ምዕራፍ 2 የሚገኙ የአንዲቱ የሙሴ ሚስት ናት፣ አንዷ እህቷ ናት። ሙሴ ከፈርዖን ተሰዶ ሲሄድ እነዚህ ሴቶች ልጆች በግ ጠባቂ ናቸውና በጎቻቸውን ሊያጠጡ ወደ ውሃ ጉድጓድ መጡ። ሲመጡ ወደ ውሃ ጉድጓድ ሲመጡ ድንጋዩ ለብዙ ሰው የሚነሳ ነው። ኋላ እረኞቹ እየገፉ ያጠጡባቸዋል። ወገጭ እያሉ ሴት ስለሆኑ ጉልበት የላቸውም ብለው ያጠጡባቸው። እነዚያ ልጆች ይቁለጨለጫሉ። ኋላ ተመልከቱ፣ ክንደ ብርቱ ማን መጣ? ሙሴ። ኃያል ነው ደግሞ ክንዱ፣ ቀላል አይደለም። የሙሴ እጅ ቢማታም አድቅቆ ይጥላል። እንኳን ተማቶ ተሸክመውት እንኳን አይቻልም። በጣም ኃያል ነው የሙሴ እጅ። መጣና ያንን አሳሶ ወደዚያ ሁኑ አላቸው። ከዚያ በኋላ አጠጡ። ልጆቹ እስከ ማታ ፀሐይ የመታቸው ይውሉ የነበሩትን ወዲያው ከፍቶ ሲያጠጣላቸው ሰውየውና እንደ እናቴ ቤት ጥሬ ብላ እንደማለት እየሮጡ ጥለው ተቤት ሄዱ። አባታቸው ምን አላቸው? ልጆች ዛሬስ እንዴት በጊዜ መጣችሁ አላቸው። አንድ ትልቅ ሰው ተገኝቶ ሁሉንም እረኞች አባሩ አጠጣልና። አንድ ጥያቄ አባታቸው ጠይቃል። ለምን ሀደጋሁ ለውእቱ ብእሲ፣ ያንን ሰው ለምን ጥላችሁት መጣችሁ? እስኪ በሉ ያንን ሰው በሉ ለምን ጥላችሁት መጣችሁ? ሀዱላ ያተረፈላችሁን፣ ከፀሐይ ሐሩር ይጋረዳችሁን፣ ውሃ ያጠጣችሁን ለምን ጥላችሁት መጣችሁ? ኋላ የሙሴ ሚስት መቼም ኋላ ሚስቱ ስለምትሆን አሁንም እኔ በሄድ አላጣውም አለች። ይዛው መጣች፣ ባላገኘች። እንደ ዋዛ የረሳነው ሰው የሕይወታችን መስመር ይሆናል። ጥለነው የሮጥነው ሰው የናቅነው ሰው ማለት ነው። ሙሴ ከዚያ ኋላ አግብቷት ከነዓን እንድትጓዝ አድርጎ ልጆቿም ተተክተውላታል። እኛም የቅዱሳንን የጻድቃንን ውለታ ከመርሳት ይሰውረን። ይሄ ትውልድ በተለይ በዚህ 100-200 ዓመት በተለይ ከማርቲን ሉተር በኋላ የተነሳው ትውልድ ውለታ ቢስ እንዲሆን ሆኗል። ፈላስፎችም የተነሱት በተለይ አሁን በዚህ ዘመን የተነሱት አሁን ዘመናውያን ፈላስፎች የሚባሉት አሁን ዓለማውያን ተመራማሪዎች የሚባሉት ትውልዱ ውለታ እንዲረሳ። እናትና አባቱን እንኳን ምን ይላል? እናቴ ለራሷ ስትላገባች በአጋጣሚ ተወለድኩ እንዲል አድርገውታል። ማለት እኔ ለራሳቸው ሲሉ ተጋብተዋል እንጂ ለእኔ አስበው እኔን ሲጀመር እኮ አያውቁኝም፣ ስለዚህ ለእኔ አልተጋቡም የሚል ጅል ማለት እንደዚያ እንዲሆን አድርገውታል። ክርስቶስ ዕድሜ ዘመኗን በዝሙት የኖረች ሴት አንድ ቀን እግሩን በንባ ስላጠበችው ወንጌል በተናገራችሁ ቁጥር የዚችን ሰው ስም አትርሱ ብሎ ተናግሮ አምላክን በንጽህና ወልዳ አምላክን አጥብታ ያሳደገች የድንግል ማርያም ውለታ ተረስቶ ስትሰደብ ትኖራለች። ህብስት ወልዳ ባጠገበች፣ የሕይወት ውሃ አፍልቃ ባጠጣች፣ መድኃኒት ወልዳ በፈወሰችን፣ ሕይወት ወልዳ ሞትን ድል በተነሳልን፣ ተሰዳ ርስት ባሰጠችን፣ ጥያቄያችን ባስመለሰችልን ስትሰደብ ትውላለች። በእውነቱ ውለታ ቢስ መሆን ማለት የእመቤታችን ውለታ ተረስቶ መዝለል ሆነ። በእውነቱ ማለት ሰው አሁን የማርያም ገረድ መሆን አሁን በዛብን። እውነቴን እኮ ነው በእውነቱ ማለት አሁን ከሰው ቤት ተቀጥሮ እትዬ ጋሼ ብሎ የሚያገለግል ሰርቶ ዝቅ ብሎ የሚበላ ሰው ከፍ ዝቅ ብላችሁ እናውቃችኋለን እኮ በየቢሮው እንዴት ብላችሁ እንደምትቀጠፈጠፉ አለቆቻችሁ ሲመጡ እንዲህ ብሎ የሚኖር የሰው ልጅ የአምላክን እናት አላከብርም ይላል። ይሄው የኛ ጥጋባችን ማለት ውለታ መርሳት፣ የድንግል ማርያምን ውለታ መርሳት፣ የቅዱሳን መላእክትን ውለታ መርሳት፣ የነቢያት፣ የሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳትን፣ የመምህራንን ውለታ መርሳት። ይህን ነው በእውነቱ ማለት ይሄን ውለታ መርሳት፣ ትልቅ ሰውን መርሳት ጥፋትን ያመጣል። ትልቅ ሰው ከመርሳት ይሰውራል። አባቶቻችን ረስተን በእግዚአብሔር ከመረሳት ይሰውራል። ወስብሐት ለእግዚአብሔር። ይቆየን።